ሰውዬ ጤና የለህም እንዴ? ወይ ሃኒ ምን ረሳ? ሃኒ ያልሽው አይደለም ሳሚን ያልኩት። ኪሩቤል በአባቴ ቤት በአባቴ አልጋ ላይ አርባው ሳይወጣ እየባለች ነው። እባክህ ኪሩቤል አስረዳ፣ እንዳሰብከው አይደለም። እባክህ የማየውና የምሰማው ነገር ምንድን ነው? እኮ አስረዳ፣ ልቀቀኝ ኪሩቤል። ከዚህ በኋላ ኪሩቤል ብለሽ ብትጠሪኝ እገልሻለሁ። ኪሩቤል ምን ሆነሃል? እኔ ርካሽ ሴት አድርገህ ነው እንዴ የምታስበኝ? እሱ አይመለከተኝም። ይሄ የእናቴ መኝታ ክፍል ነበር፣ ይሄ ደግሞ የአባቴ አልጋ። እንድታቆሽሹ አልፈቅድልሽም። ምንድን ነው የምትለኝ? እሱ እኮ የመጣው ለስራ ጉዳይ ነው። እኔ ከአባት ሚስት ነኝ ኪሩቤል። ባትሆኚ ደስ ይለኝ ነበር። ቡርቴ እዚህ ምን ትሰሪያለሽ? ይቅርታ ጋሼ፣ ስትጨቃጨቁ ነው የመጣሁት። ከዛ ማድረገው ግራ ሲገባኝ እዚህ ጋር ቆምኩ። በቃ አሁን ምንም ችግር የለም፣ ወደ ስራሽ መመለስ ትችላለሽ። ጋሼ። አቤት ቡርቴ። ወደዛ ሀገር ተመልሰህ ትሄዳለህ እንዴ? አንቺ ለምን እሱ አሳሰበሽ? አይ እንዲሁ ነው የጠየኩህ። አባባ ምን አይነት ነገር ውስጥ ነው የገባው? ምንድነው ህይወትን ያደረገው? ምን ውስጥ ነው የከረምከው? እንዴት ነው ድንገት ልትሞት የቻልከው? ምንድነው የተፈጠረው? ይሄ ሰሞን ቶሎ ቶሎ እየናፈኩሽ ይመስላል። እውነት ናፍቀኸኝ የጠራው ይመስላል? ችግር ተፈጥሯል። ኪሩቤል ስለኛ ጠርጥሯል። እና የተጠራጠረስ ቢሆን ምን እንዳያመጣ ነው? የሽማግሌውን ማን ሰው ደግሞ ለልጁም ልንቀጠቀጥ ነው? ምን ሆነሃል? አሰፋ ከሞተ እኮ ገና 1 ወሩ ነው። እጪ ማንዳ ሽማግሌው በሞተ በቀናት ውስጥ የዚህ ቤት አባወራ ትሆናለህ ብለሽኝ ነበር። እኔው ሽማ መሆን ሰልችቶኛል። እኔ እሱን የማልፈልግ ነው የሚመስለው። ከዛሬ ነገ ይሄዳል ብዬ ሳስበው ኪሩቤል ይኸው ቤት ተጎልቶ ቀረ። እሺ እኔ ምን ላድርግ? ቆይ እሱ እዚህ ቢሆን እኛ ምን አገባን? እንዳትሳሳት። ልጁ በጣም ከባድ ሰው ነው። ለአመታት የለፋንባቸውን ነገሮች ሁሉ በአንድ ቀን ዶግ አመድ አድርጎ ነው የሚያሳድረው። እንግዲያውስ አንቺም እኔን አላወቅሽኝም። ጭንቀትሽን የሚያቀልልሽን ነገር ማድረግ ትችላለሽ። ከፈለግሽም ወደ መጣበት ገፍተሽ መልሹ። እኔ ግን ራስ ምታት አይሆንብኝም። እንደውም እኔ ማደርገውን አውቃለሁ። ጥሩ። አሁን ወደ ቤት ልመልስሽ? አይ ግድ የለም፣ እዚሁ እወርዳለሁ። ለማንኛውም ቻው። ኪሩቤል ወጣ እንዴ? አይ ወጥቷል። ሲመጣ እንደምፈልገውና አሞኝ እንደተኛው ንገሪኝ። ምን ነው ትዬ አመመሽ እንዴ? ቡርቴ ምን አባሽ አገባሽ? እሺ እነግረዋለሁ። ቡርቴ አቤት ትዬ። ትናንትና ከኪሩቤል ጋር ምን ነበር ስታወሪ የነበረው? ምን ነው ደነገጥሽ? አይ ምንም አላወራንም። ይኸውልሽ አትደነባበሪብኝ። እያንዳንዱን ነገር በፍጹም እንዳትረሽ። ለራስሽ ለመኖር ከፈለግሽ ማለት ነው። ይግቡ። ፈልገሽኝ ነበር? ግባ ኪሩቤል፣ መነጋገር አለብን።
ማለት የምትፈልጊውን ቶሎ ተናገሪ። ኪሩቤል በአባት ሀዘን በጣም እንደተጎዳህ ይገባኛል። ቆይ እኔ ምን አጠፋው? እኔም እኮ ሀዘንተኛ ነኝ። እንደውም ደስ ያለች ነው መሲው። እባክህ ተው ኪሩቤል፣ እባክህ ተው። ትናንት በተፈጠረው ነገር እኔም በጣም አዝኛለሁ። ላትወደኝ ትችላለህ ኪሩቤል፣ ግን እኔ እኮ ጥላትህ አይደለሁኝም። ትናንት በተፈጠረው ነገር እኔም በጣም አዝኛለሁ። የቱንም ያህል ብጠላኝ ግን ከአባትህ ሰራተኛ ጋር እኔ ልጠረጥረኝ አይገባም ነበር። ስለምጠላሽ አይደለም የጠረጠርኩሽ፣ በአይኔ ስላየሁሽ። ምንድን ነው ያየኸው? እሺ ምንድን ነው ያየኸው? ያየኸውን ነገር ሁሉ አገጣጥመህ ነው እያወራህ ያለኸው ኪሩቤል። እኔም እኮ ባለቤቴን ካጣሁት ገና 1 ወሬ እኮ ነው። እንደዚህ አይነት ርካሽ ነገር ታረጋለች ብለህ ትጠረጥረኛለህ ብዬ ግን በፍጹም አስቤ አላውቅም። ተፈዝናለህ በጣም። እሺ በቃ አታልቅሽ። ምናልባት ትንሽ አብዝቼ ይሆናል። ቡርቴ መታመምሽን ነግራኛለች። እረፍት አድርጊ ትንሽ። ኪሩቤል እኛ ቤተሰብ ነን። ይሄንን ከባድ ጊዜ ማለፍ ያለብን ደግሞ አብረን ነው። እያንዳንድሽ በእጄ መዳፍ ውስጥ ነሽ። ማደርገው ነው ያውቃለሁ። አሳይሃለሁ። ምን ሆነሽ ነው የምታለቅሽው? እኔ ከዚህ በላይ መሸከም አልችልም። በቃኝ። ምኑ ነው የሚበቃሽ? ጋሽ ሁሉም ነገር እንደሚታየው አይደለም። ምኑ ነው እንደሚታየው ያለው ነው? ስለ አባቴ ነው? ስለ ሁሉም ነው፣ ስለ ራሴም ጭምር። በቃ እኔ እንደዚህ ሆኜ መኖር አልችልም። በቃ ቢገሉኝ ይሻለኛል። እነማን ናቸው የሚገሉሽ? አባቴን የገደሉት ሰዎች ናቸው? ምን? አረ እንደሱ አይደለም። ይቅርታ ጋሼ፣ ሳላስበው ነው ያወራሁት። የግል ጉዳይ ነው። አይመስልም። ይቅርታ አድርግልኝ። ልትወጣልኝ ትችላለህ? እሺ፣ ለአሁን እወጣለሁ። ነገ ግን እንነጋገራለን። እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርሽ? ተሻለሽ? ደህና ነኝ። ትንሽ ስለተጨናነኩ ደም ግፊቴ ከፍ ብሎ ነበረ። አሁን ግን ደህና ነኝ። አይ ጥሩ፣ በቃ ሰላም አሉ። ቆይ ኪሩቤል፣ ቁርስ በልተህ ትሄዳለህ። ቡርቴ ቡርቴ! እቺ ልጅ ደግሞ ዛሬ ምን ሆናለች?
አቤት ጋሼ። እኔን ጋሼ ማለት አይጠበቅብሽ። ኪሩቤል ብለሽ ጠሪ። እሺ ምን ፈልገህ ነው? ምን ላምጣልህ? ላናግርሽ ፈልጌ ነው። ማታ ምን ሆነሽ ነው እንደዛ ስታለቅሽ ነበር? ትላንት እንደነገርኩ ነው የቤተሰብ ጉዳይ ትንሽ አሳስቦኝ ነው። ግን ሁሉም ነገር እንደሚታየው አይደለም ብለሽ ነበር። ምንም እያልኩ አልነበረም። የሚያስፈራ ህልም አይቼ ነበር። ማወራውን ምንም አላውቅም ነበር። እውነቱን እየነገርሽኝ እንዳልሆነ ይሰማል። እናም እየተበሳጨው። እባክህ ለምን ድምፅህን ቀንስ እባክህ። ማንን ነው የምትፈሪው? ኤማንዳን ነው? ወይኔ አይደለም፣ ግን እያወራነው ያለነው ወሬ ለእኔም ለአንተም ጥሩ አይደለም። እባክህን ተው። እሺ በቃ አታልቅሽ። ለአሁኑ ተውሻለሁ። ግን እያንዳንዱ ንግግሮች አንቺም ማውራት እንዳለብኝ ነው የሚጠቁመው። ምን ነው ኪሩቤል ተመላለስ? ሰላም ነው? ቡርቴ ማናገር። ቡርቴ ማለት ቡርቴን ለምን ፈለካት? ምን ነው ችግር አለው? አይ የለውም። እኔ ያለሁኝ ብዬ ነው። የምትፈልገው ነገር ካለ። አደነጋገጥሽ ግን እንደዛ አይመስልም። ለማንኛውም ሰላም ነው። እትዬ ቁርስ ላቅርብ? ከኪሩቤል ጋር የፈተፈታችሁትን ነገር ልታበይኝ ነው? ትናንት ምን ነበር ስታውሩ የነበረው? ምንድን ነው ያለሽ? ምን? አሃ መጥቶ አጠገብሽ ቆሞ ተመለሰ። ስናደድ ምን እንደማድረግ ታውቂያለሽ አይደለ? አይ ማታ ውሃ ለመጠጣት ወደ ኪችን መጥቶ ነበርና እኔ ትንሽ አሞኝ ነበር። አይቶኝ ስለነበረ እሱን ሊጠይቀኝ ነው። አሃ ይሄ ልጅ በጣም ተቆርቋሪነቱ እየበዛ ነው። እግዚአብሔር ይማርሽ አለኝ ብለሽ መስመርሽን ዝለይና እኔ እንደማልምርሽ ታውቂያለሽ አይደለ? አዎ አውቃለሁ። አዎ ጎበዝ። ድጋሚ አንድ ነገር ካለሽ በፍጥነት እንድታሳውቂ። አሁን ሂጂ ውጪ፣ ሂጂ ውጪ ካጠገቤ። ካበራኝ ቆፋ ናፍቆት አልቀጭቅዥኝ በሩ ረሳሁት። በጣም ውብ ሆነሽ። ናፍቀኸኛል። በናፍቅሽማ ውሽምነቴ ከርሰምሽ ሰሚ ነው። ኡፍ ነገ ዓይንሽ ይበራልሻል ሲሏት ዛሬ እንዴት አድሬ ያለቻሉ። ስንት ዓመት ሙሉ ታግሰህ ትንሽ ቀን ሲቀር ከበደ እንዴ? ለአመታት የታገስነው እኮ ዛሬ እንደዚህ እንዳንሆን ነበር። ትንሽ ቀን ነው የቀረን። ልጁ ልቅ ብሎ ወደ ሀገሩ እንደገባ ቤት መተህ ግብት ትላለህ። ሄሚ እሺ፣ ነገሮች በእኔ በኩል ጥሩ እየሄዱ ነው። ከዚህ ድርጅት የምናሸሸው እያንዳንዱ ብር በጥንቃቄ መሆን አለበት። ምንም አይነት ጥርጣሬ መፍጠር የለበትም። እሱ ያስጨንቅሽ። አንቺ ብቻ ቶሎ የእንጀራ ልሽን ከዚህ ዞር አድርጊው እና ቀጣይ እርምጃችንን እንጀምራለን። እሱ ሰሞኑን ይሄዳል፣ አታስብ። እሱ እዚህ እያለ የአንቺ ሚስትነትና ውክልና ዋጋ አይኖረውም። በፍጥነት ከዚህ እንዲሄድ አድርጊ። የምችለውን ሁሉ አደርጋለሁ። የማይቻልሽንም ጭምር አድርጊ። እሺ፣ ለማንኛውም እንሂድ። ቻው። እትዬ ራት ላቅርብ? ኪራ ራት ይቅረብ? አይ አያስፈልግም። እኔ አልበላም። በቃ እኔም አልፈልግም። እሺ። እና መች ልትሄድ አሰብክ? አንዳንድ ነገሮችን እንዳዘጋጅልህ። ኧረ አያስፈልግም። እሑድ ጠዋት እሄዳለሁ ብያለሁ። የአሁኑ እሑድ? አዎ፣ ግን ምንም ነገር አያስፈልግም። አመሰግናለሁ። እና መሄድህ ነው? ባዶ ቤት መቅረቴ ነው ማለት ነው? ነገሮችን አስተካክዬ መመለስ አይቀርም። እዚህ ያለውን ሁኔታ ብቻሽን እንደማይችው አውቃለሁ። ኧረ አታስብ። በቻልኩት አቅም ሁሉንም ነገር ለማስተካከል እሞክራለሁ። እሺ፣ ጥሩ።
እሺ መቤቲቱ እሁድ ተጠርተዋል አባወራው። የእንጀራ ልጅ መሄዱ ነው? አዎ መሄዱ ነው፣ ግን ነገሮችን ጨራርሼ እመለሳለሁኝ ብሏል። ግድ የለም እኛ ቀድመን አስተካክለን እንጠብቀዋለን። አምናለሁ እንደምታስተካክለው። እንኳን እችን ስንቱን አድርገን የለ። በልሽ ዳደር። ኤሚ ወዬ በጣም እወድሻለሁ። እኔም እወድሃለሁ። አባባ ተመልሼ እመጣለሁ። ሁሉንም ውዥንብር አጠራዋለሁ። ሞት ላይ የአንድ ሰው እጅ ካለ ቃል እገባልሃለሁ ዋጋውን ነው የምሰጠው። ትንሽ ጊዜ ብቻ፣ ትንሽ ጊዜ። እንግዲህ ኪሩቤል በሰላም ግባ። እዚህ ስላለው ነገር ምንም እንዳታስብ እሺ? እኔ አለሁኝ። አመሰግናለሁ። ያው እንደነገርኩሽ ብዙ አልቆይም። ከሆነ ደስ ይለኛል። የአባት ንብረት ማለት ሁሉም ነገር ያንተ ማለት አይደለም። ምን ያነፋርቅሻል? ልጁ ላይ አታሟርችበት፣ በሰላም ይግባበት። እንደው ምን ልሁን ብለሽ ነው እንደዚህ ግን የምትነፋረቂው? የጋሽ ልጅ ይንሳሽና ይልቁን ወደ ስራሽ ግቢ። ምሳሌ እንግዳ ይመጣብናል። ቆንጆ አድርገሽ ነገሮችን አዘጋጂ። ፍጠኝ ሂጂ። እሺ ትዬ። አቶ ሳሙኤል ናቸው? ምን አገባሽ? ፍጠኝ ሂጂ። ጠፊ ካጠገቢ ይመለከትሻል። ሂጂ ቶሎ በይ። እሺ ይቅርታ ትዬ። ኪሩቤል ተመለስክ? አዎ ተመለስኩ። እንደዚህ መሆኑ የተሻለ ነው፣ ግን በመመለሴ ደስ ያለሽ አመስል አስገቢኝ። ቡርቴ ምን ሆነሻል? በጣም ተጨንቀሻል። አይ ደህና ነኝ። ምን መሰለ ኪሩቤል፣ በዚህ ሰዓት መምጣት አልነበረብህም መሰለኝ። የሻንተ ማን ነው? በስተመጨረሻ እንጀራ ልሽን ሸኝሻለሁ። ትጠራጠራለህ እንዴ? ኢማንዳ እኮ ነኝ። ቀልደኛ። ብዙም አትፎክሪ። ቢያንስ ግን የሽማግሌውን ያህል አልከበደሽም። እባክህ እሱን ተወውና ዛሬ ውላችን እንዴት ነበር?